ያስገባችሁ አቦ ምንድነው የምትደውሉብኝ? ምን ነው የምትደውሉብኝ? አመቷ ነበር ጃኒ ረሳችሁት እንዴ? በስንት አመቷ ነው ያገባችሁ ጃኒ? በ12 አመቷ ነው። ምድረ ቀንቀን አይዟችሁ እያለቀሳችሁ አይነት አድርገው ነው የሚያወሩ። ጃኒ በጣም ፈላ ልጅ ናት። ረስታችሁት ይሆን እንዴ? ዮኒ ቀንና ማታው ስለማይመሽል ቤት ውስጥ እዛው ስለምትውል አንድ ቀን ውስጥ እንደ ብዙ አመት እየተቆጠረብህ ስለሆነ እንትን ነው የምታረገው። ገብቷል? እከካ 100 አመት የኖረ ነው የሚመስለው እኮ። ምን አይነት ወሬ ቆሮቆ እንደ ዝምበል ማሪ አንተ ሻቢያ 9 ሚስት ከ9 ሽማ ጋር ነበር። ሰላሰል እንኳን እግዚአብሔር ልጅ እኔ በነገራችን ላይ መውለድ የምችለው የኔ ልጅ ብቻ ነው። ጃኒ መውለድ አልችልም። እንደሱ አይነት ጅራሬን አልወልድም። የሆነት እንደዚህ ሳይደርስ ቅጠል የሚበጥስ ምናምን የወንዶች እቃ መለኪያ የሆነች ልጅ ነው። ጆን እቃውን ርዝመቱን ሴት ደርሷል ብሎ ሌላ ሴት የምትሆነው ጋር ሄደ። እስጢፎ እስቲ እቃዬ ይደርሳል እስተ ጂፖት አለና ለካባት። ለካ እንደዚህ ለካና አሁን ይደርሳል ጂፖት አላት። ሂጂ አላት። ሄዳ ዱባይ ላይ አስመነቀረችው። ይሄ እስጢፎን ትራፊ ማለት ነው። ከዛ ወንዶች እንኳን ጨዋ ናቸው። እኛውን አዶንያስን እንዳታበላሽብን በጣም ለንጉሳችን መጠንቀቅ አለብን። ያውት በጣም ትልቅ ተስፋ ያለው ሰው ምን እህታችን በርቺ፣ ከጎኗ መቆም ነበረባችሁ። እኔ ነጭ ቅማልን ወይም ሄለን የምትባለዋን ቆመችልኝ ብለህ ከጮክ ነገ በኔ ነው። እዮዳ ጉቶን ይቆምልኛል ብለህ ካሰብክ ፈጣሪውን ጩኸቱን ያዩና ይገለበጣሉ። አይ ስማ ዮኒ ማለት ሪቨል ጎንደር አለ ሰውየው። ጮቱን አይተው ይገለበጣሉ ብሎ የወረት አስተማሪ የሆነ ነው ዮኒ። ከኔ ተማሩ አትልም ዮኒ። ሄለን ስትገለባበጥ ማንም ሰው አይቶ ያውቅ። እኔ ሲጀመር ካንተ ጋር ምንም ውል አይኖረኝም ማለት ከማንም ሰው ጋር ውል ኖሮኝ ያውቅ። እኔ የምከተለው ያደረጋችሁትን ነገር ነው። ግን ከቆምኩልህ በጣም ነው የምቆምል። አንገቴን ነው የምሰጥ። ለፋኒ እንዴት እንደምቆም አላየ? ለምን ነው ወረተኛ ኮንኩ? ለምን ተገለበጥኩበት እድሜ ልክ? ለሊያ የቆምኩላትን መንገድ ለምን እስካሁን አልተገለበጥኩ? ህይወቴን ሰጥቼ ነው የቆምኩላት እኮ። አንተን እንኳን ልብ እንድትገዛ ያደረኩ እኔ ነኝ። አሁን ደግሞ ቤታ ላይ በሚደረገው እንደዛ ነው የምቆምላት። እናቴ ትሙት የውነት እነሱ በሚያደርጉት ነገር ላይ እንደዚህ ነው የምቆምላት። ጩኸት የሚያስደነግጣቸው፣ ጩኸት የሚያስበረግጋቸው ደካማ ፍጥረቶች ናቸው። ኮንፊደንስ የሌላቸው፣ የራሳቸው አይዲያ ክሬት ማድረግ የማይችሉ፣ ኮንቴንት ክሬት ማድረግ አይችሉም እና በቅናት የሚያብዱ ሰዎች ናቸው። ስለዚህ ጃንዬ ትሰሚያለሽ፣ እዚህ ጋር የሚወድ ወንድም አለሽ። እኔ ብቻ ሳልሆን ብዙዎች ይወዱሻል። አፈቀላጤ ነኝ እኔ። አንጀት አርስ ንግግር ነው የምናገረው።
ዳስዋ የኔን ድምጽ መስማት የሚፈልጉት ጃኒሻ ትቺ ያለሽ ዮኒ አንጀት አርስ ስትል ሱሪህ ርሷል። እስቲ ተንጠባጥቦ ነው ያየሁትና እንዳላስፎግር ብዬ ነው ዝም ያልኩና አንጀት አርስ ምን እንደራስ እስቲ አሁን ጎንበስ ብለይ አሁን ራሱ እኔ ሳወራ ራሱ ልቃሚ አፋ አይቋጥር ከላይ ከስር ቂጥ አይቋጥር የሆንክ ቡሃ የተመታ ሰውዬ የማህፀን ችግር የሚያስቸግር የእውነት ማታ ማታ ማህፀን እያመመ ወደ ላይ እግርን ዘግዝቀ የምትተኛ ሰውዬ እዚህ ጋር መጥተህ እኔ አንጀት ነው ማረሰው እንጥለው ማወርዶ ምናምን ትላለህ። እንጥላ ልቃሚ የጠንቋይ ተራፊ። በነገራችን ላይ እህት ላይ ዶሮ ልከናል በቅርቡ በእህት ራስ ታላቅ እህት ጠንቋይ አይደለች የአባት ልጅ በአባት የምትገናኙት እሷ ጋር 2 ዶሮ ልከያለሁ በቅርቡ በእህት ነው ጠንቁላ ማሰራብ በቅርቡ ታለ እጄን በእጄ በለው 2 ዶሮ አስገብተናል። ከዛን ጸጉሩን ይዛችሁ ነው ያሉት በሌላ ይቀርልም ብለናል። የአይኑን ብለን ያለችው ይሄው አይንን ኤግዛክትሊ ስክሪንሻት አድርገልከን አይን ላይ አሰርተን ይሆን ሄለን 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 ሄሉ እያልክ እንድትውል ባላረግ ትወልብ ቆሻሽ ሌላ ቦታ ላይ እኔ ደስ የሚለኝ በእህት በኩል ጠንቋንተ ላይ ማሰራቱን የምፈልገው እንጂ ጠንቋዩን እኮ ፈልጋለሁ በሷ እጄን በእጄ በለው አይነት ጥንቆላ ስለምፈልግ ነው እሱ ጋር የፈለኩት። ኦሬዲ ለ2 ዶሮ እኮ 3000 ከነ ባጃጅ ልክ ያለው ለሌላ ጠንቋይ ቤት አልሄድም። ይሄ ቤሩት ምናምን አልሄድም። በእህት ነው ማሰራት። የእውነት ታል አንተ ልቃሚ ሙትቻ የአንጀት ነው ማርሰው ትላል እከካ አንጀት አረስክ በስነ ስርዓት ምሳና ቁርስ እንኳን ማትበላ ፍሪ ፉድ እየተባልክ በር እየተንኳኳ ማያ ኦፕን ዘ ዶር እያልክ በፌስታል ምግብ የምትሰበስብ ሰውዬ ድራማ ትሰራለህ እንዴ? እኔ ላይ ቆሻሻ ለማኝ ሚስት ለማኝ አንተ ለማኝ ሚስት በሄደችበት አይ ላይክ ዚስ ፔርሙስ አይ ላይክ ዚስ ኦቨን እያለች ኮሜንት በመጻፍ ነው የምትታወቀው። 2 የእንትን ትራፊዎች ቡጉንጃሞች ልቃ አንተ የናል ጀግናና ጎበዝ ብትሆንና አንጀት አርስ ቢሆን አባትን ሄዳ አትቀብረውም ነበር? ኢትዮጵያ እንኳን የርክ ጊዜ እንኳን የአባትን መቃብር ያላየ ሰው የወንድም መቃብር ያላየ ሰው ነው እኮ እንዲህ ለፍልፈ ለሞተ ቤተሰብን እንኳን ሄደ መቅበር ማትችል ሰውዬ ደሞ እንትን አለኝ ብለህ ታወራለህ። ቆሻሻ ሰለሞንን ራሱ አልቀበርከው። ይሄዱላ ለፍልፈ አንጀት አርስ ነኝ ቂጥ አርስ ብለህ አውርተውላ ትኬት እንኳን መቆረጫ የሌለ ሰውዬ እንደ ወኔ እንዳለው ሰው ከኔ ጋር ታወራለህ እንዴ? ገና እንዳለ ዘርማን ዘር ሲሞቱ ሄደ የምትቀብርበት ብር የለ። ምክንያቱም የሆነ የሰፈር ሌባ የለም። አንተ ማለት የሰፈር ለቃቃሚ ነህ። የሆነ የምታሸተው ድስት ካገኘ በቃ አጋስተ የምትተኛ ሰው ትልቅ ህልም ያለ ሰው አይደለ። ይሁን ነጭ ሶፋ ላይ ትቀመጣለህ። ቤት እንኳን አይቀይርም ስትባል ሄደ ኮሜዲኖ ጋር ደግሞ ትቀመጣለህ። ከዛ ጋር ደግሞ ቤት ሌላ የለውም ስንል መስታወት ጋር ትቀመጣለህ። ሰው ሀገር ከሀገር ይቀያይራል፣ አንተ ቦታ ትቀያይራለህ። ልቃም ቂጥ ላይ ማዲያት እያወጣ ቂጥ ላይ ማዲያት አልወጣም ካልክ ገልጣ አሳየኝ። እኔ 4 አንበሳ ልቀጣ። ውሸቷን ነው በል። ከዛ በኋላ እኔ አትመነኝ። የሆነ ይተፋብኝ። እውነት ሰው አታርገኝ። የእውነት ሰው አታርገኝ። ናቀኝ፣ እንዲሁ ተጣየፈኝ። የእውነት ጥይፍ አርገኝ። አንተ ቂጥ ላይ ማዲያት እቃ ላይ ይሄ ቆለጥ ላይ እንኳን ነውር ነው፣ ባህላችን አይደለም። ቂጥ ላይ አንተ ማዲያት ካልወጣብህ እዛው ደርቆ ማዲያቱ ራሱ ማይገሸለት ከሆነ ዮኒ እኔ 4 አንበሳ ካለ እውነት ተጠየፈኝ። ትተኝ ሂድ በቃ ምንም እቺ ልጅ አትረባም ብለህ ዮኒ የእውነት ምን ልበል የፈለከውን እርምጃውስ ቂጥን አሳይ ምን
ችግር አለ ነው? እንደዚህ ክፍተቱን ስንጥቁ ማሳይ ከከበደ ልቃሚ ቆሻሻ አንጀት ላይ ትርፍ አንጀት ላይ ሁላ ማዲያት የወጣብህ ሰውዬ ቁጭ ብለህ ደግሞ ቆሽቱን እያደበረ በቶፒክ እየኖረ እኔ አንጀት አርስ ነኝ እኔ ረጥባል ቅዘና ቅራቅንቡ መልክ ይሰራል እንዴ? ቅንድብ ራሱ የሌለው በማዲያት ነው እኮ ጥቁሮ የሚቀመጠው። እቴቴ ያለች ቤታ እውነትም እቴቴ ፈጫሳ እቴቴ ፈጫሳ ያሲፋ በፋሚሊ ማለት እከካ እንዳለ ቤተሰብ ራሱን ሰቅሎ የሞተ አይደል እንዴ? አባት ራሱን ሲጣርጎ የሞተ ታላቅ ወንድም ራሱን የገደለ ሰለሞን ራሱን የገደለ አሁን የምትጠበቁት አንተና ይሄ የተረፈው ወንድም ነው። ባለፈው ዮኒ ቬጋስ ህንድ ደስ ወስዶ ያሳከመለ እነ ቴሙ እንደገና ደግሞ ሜኩፋን ነው ምናምን አዋተው ፊራ አዋተው ነው እኮ ያሳከሙላ። አንተ ልቃሚ እኔ እኮ የጠቀምኩ መስሎኝ ነው ሂዱና ሰፖርት አድርጎት ስልህ ነበር። ቆሻሻ የጦንቋይ ዘሮች እህት ናት ምጨርሳችሁ በጥንቆላ እያንዳንድ እናተ ጧጧት ቤተክርስቲያን ትሄዳለች። ማታ ማታ የቀሩትን ልጆች ደግሞ እንዳይሞቱብኝ ብላ እዛ ስታፈነድድ ትውላለች። አፈንዳጅ ፋሚሊ ፍንድዳም አይደለንም ካልክ ቂጥ ከፍተ ማዲያት ታሳየኝ። አለበለዚያ የእውነት ዮኒ ማዲያት ከሌለው ጋይስ ሁለተኛ ምንም ኢንፎርሜሽን ሳመጣ አትመኑ። አትረባም። ተጠየፉኝ። ሂዱ ሁላችሁ አሁን ሂዱና ጠይቁት ካለ ላይ ብለ እከካ ዮኒ እቃው አይደለም እኮ የሚቆምበት ጸጉሩ ነው የሚቆምበት። ከእቃው ላይ ተነቅሎ ጸጉር የተተከለለ ሰውዬ ስሜቱ ሲመጣ ጸጉሩ እንዲህ ሲቆም ታዩታላችሁ። ለምን ከወንድ እቃ ላይ ነው የተነቀለው? የኬት ከኋላ ምን ነበሩና ነው የሚነቀልላችሁ? እናንተ የጠበቃችሁት ጅሎች። ዮኒ እነሱ አላረጉም ከምትል ለምን ራስህን ማጨመር? እንኳን አንተ ሄደህ ልታረግ አይደለም አባቴን እንኳን አልቀበርኩም አትልም እንዴ? እኔ አሁን ብዙ ጊዜ ከኔ ጨምር እላለሁ። ብዙ ጊዜ አየህ ራሴን ለምን እንትን አደርጋለሁ? ካላደረኩ እንደዚህ ነኝ። ከኔ ጨምር እላለሁ። የሰውዬ እንዴት ያምራል! ያ ቴንክ ዩ የስንት ዓመት ኖረው ያላረጉትን አንቺ ለእናትሽ በኢትዮጵያ ኑሮ ቤት እኔ ለቤተሰብ አላረኩም፣ ግን ዛሴት እናቴ ጀት አብራሪ ለምን አትሆንም? ለራሷ ነው ጀቷ፣ ግን አላፍርባት። ጃኒ እናቷ ላይ አፈረች፣ እናቷን ተጠየፈቻት። የኛ ጥያቄ ለምን እንደዚህ እንዲሰማቸው የምትጠየፊያቸው ነው ያለው እንጂ እንደዚህ ነው ምናምን። እናቴ ልብስ ታጥባለች፣ ሳሙና አልክላት። እኔ በባህር ስመጣ ሞቼ ቢሆንስ ማን ይልክላት? አልክ ለአባቴ ለዘበኝነት እኔ ከሻርክ ጋር እየተገለማመጥኩ በባህር ስመጣ ከኔ ጋር ነበሩ። እኔ በየመዳም ቤትን ክሎሮክስ
በ17 ዓመቴና 16 ዓመቴ አምጬ ስወልድ ከመከራ ጋር ከኔ ጋር አልነበሩ። ኃላፊነት ያለብኝ የኔና የልጄ ነው። ልጄ ደግሞ አሁን ራሱን ችሎ ለራሱ ሊወጣን ዛሴት አሁን እኔ ብቻ ነኝ ማለት ነው። አዳሜ ማለት ነው። ዛሴት ግን አላፍርባቸው አላፍርበት